ፕሮፌሰር ብርሃኑ ወደ እርስዎ ጥያቄ ልምጣ። 5 ክፍላተ ሀገራት ወይም 50 ክፍላተ ሀገራት ኢትዮጵያን በዚህ መልክ የማዋቀር የህብር ኢትዮጵያና የመያድ ሀሳብ ላይ ኢዜማ ምንድነው ሀሳቡ? ሲጀመር ነገርኩህ እኮ ህገ መንግስት የህብረተሰብ ስምምነት ውጤት ነው። አምስት ክልል ወይም ክፍላተ ሀገር ኢትዮጵያስ መመስረት ምንድነው ችግሩ? መያድ ያቀረባቸው ሀሳቦች ላይ አይሆንም ወይም ይሆናል ብላችሁ የምታነሷቸው ችግሮችና የምትከራከሩባቸው ነጥቦች ምንድናቸው? አንደኛ እስካሁን በፌደራሊዝሙ የተገኙ ድሎችን ወደ ኋላ ይመልሳል። በቋንቋ መጠቀም፣ በቋንቋ መማር፣ በአፍ መፍቻ ቋንቋ መማር፣ ባህልን ማሳደግ፣ ቋንቋ ማሳደግ ወደ ኋላ የሚመልስ ነው። እኛ ስህተቶችን እየሞላን እያሳደግን ነው እንጂ መሄድ ያለብን ወደ ኋላ መመለስ የለብንም። ይሄንን እንዴት እንደሚያደርጉት ይመልሱልን። ብዝሃነት የላቸው ፓርቲዎች፣ ብዝሃነት የሌለው ፓርቲ እንዴት የሌሎችን ህዝቦች ጥቅምና ፍላጎት ሊያሳካ ይችላል? አካታች ሳይሆን አቃፊ ሳይሆን በአንድ ብሔር በሁለት ብሔር በተደራጀ ፓርቲ ስማቸው ኢትዮጵያ ነው የሚለው ኢትዮጵያን ግን አይመስሉ። ኢትዮጵያን ሳይመስሉ እንዴት ነው ኢትዮጵያን የሚያስተዳድሩት? ብዝሃነትን የሚቀበል ትዳር ስርዓት እንዴት ነው የሚዘረጉት? ይሄ ቢመለስልን ለሁሉም እንፈልጋለን። ፕሮፌሰር ብርሃኑ ወደ እርስዎ ጥያቄ ልምጣ። 5 ክፍላተ ሀገራት ወይም 50 ክፍላተ ሀገራት ኢትዮጵያን በዚህ መልክ የማዋቀር የህብር ኢትዮጵያና የመያድ ሀሳብ ላይ ኢዜማ ምንድነው ሀሳቡ? ሲጀመር ነገርኩህ እኮ ህገ መንግስት የህብረተሰብ ስምምነት ውጤት ነው። ህገ መንግስት አንድ ፓርቲ 30 እንሆናለን 40 እንሆናለን ወይም 9 እንሆናለን ብሎ የሚወስነው አይደለም። በተወሰነ ደረጃ የህብረተሰብን ፍላጎት መጠየቅ ይገባል። ህብረተሰብ መወያየት አለበት። ማን ከማን ጋር ቢሆን ነው የተሻለ ህይወት መኖር የሚችለው ሰላማዊ ህይወት መኖር የሚችለው ተብሎ ተጠይቆ ነው እንጂ አፕራዮሪ በሚታወቅ አንድ የሆነ ትንግርታዊ መሳሪያ ልክ ወያኔ የነበረው አይነት ትንግርታዊ መሳሪያ ይሄን ያክል ይሆናል መስፈርቱ ደግሞ ይሄ ብቻ ነው የሚባል ነገር መኖር የለበትም። ግን በጣም ስትሬንጅ የሆነ ነገር ከብልጽግና የተነገራል። አሁን ሲመልስ አንደኛ አካታች ፓርቲ የለም እኛ ብቻ ነን ህብረ ብሔራዊ አለ። ይሄ ትላንትና ብልጽግና ተመሰረተና እነኚህን ብሔሮች ሰብስቦ ኦሎፈሰደን ዋና ብሔራዊ ህብረ ብሔራዊ ፓርቲ ነኝ ማለት ትንሽ የሚያዋጣ አይመስለኝም። አይ ቲንክ አደረጃጀት ካየህ በእርግጥም አደረጃጀት ምን መሆኑን ማወቅ ከፈለክ እያንዳንዱ ኢትዮጵያዊ ዜጋ መሆኑን ተቀብሎ ቤትም ቦታ ያለ ኢትዮጵያዊ የዛ ፓርቲ አባል በፍላጎት የዛ ፓርቲ አባል የሚሆንበት የተደራጀ ኢዜማን የሚያክል ፓርቲ የአካታች ያልሆነ ኢትዮጵያዊ ማይመስል ያውም በሁሉም የኢትዮጵያ ክልል በሁሉም አትሊስት ኢህአዴግ ባስቀመጣቸው ክልሎች ሁሉ በወረዳ ደረጃ ራሳቸውን የመረጡ ራሳቸውን መሪዎቻቸውንና ተወዳዳሪዎቻቸውን እንኳን የመረጡ እንደ ብልጽግና ተወዳዳሪ ከአንድ ቦታ ከማዕከል ሆኖ ከሌዚ ጋር ይወዳደር ከሌዛ ጋር ይወዳደር ሳይባል ራሳቸው የአካባቢው ሰዎች የመረጧቸው ሰዎች ያዋቀሩት ፓርቲ ነው። ሶ በምንናገር ጊዜ እውነት ፓርቲዎቹ ምን ይመስላሉ የሚለውን ይዘን እንነጋገር። ሌላው ፌደራሊዝም ማለት በክልል ላይ አያቆምም። ክልል ብለህ ለምሳሌ 30 ብለው 40 ብለው በክልል ላይ አያቆምም። በተለይ እኛ እንደምንለው ዴሞክራሲያዊ ፌደራሊዝም አንድ ክልል ከመሰረትክ በኋላ ዜን ያ ክልል እንደፈለገ ኦር ያ ክልል ከዛ በኋላ አሃዳዊ ይሁን ብሎ ዴሞክራሲያዊ ፌደራሊዝም የለም። ፌደራሊዝም ማለት ራስን ማስተዳደር ከሆነ ማስተዳደር ያለበት እያንዳንዱ ቀበሌው የቀበሌው ህዝብ የመረጣቸው ሰዎች የሚያስተዳድሩበት፣ ወረዳው የወረዳው ህዝብ የመረጣቸው ሰዎች የሚያስተዳድሩበት፣ ዞኑ፣ ክልሉ ዋቴቨር እና በአገርም ደረጃ ከታች ነው ዴሞክራሲ የሚጀምረው። ከታች ነው ራስን ማስተዳደር የሚጀምረው። አንድ ፓርቲ ከማዕከል ሆኖ ወይም አንድ መንግስት ከማዕከል ሆኖ መሪዎቹን ከሾመ አህዳዊ የሚባለው ስርዓት ድሮ እኮ ይሄ እኮ ነው። ጃንሆይ የከፋ ክፍለ ሀገር ማን ነው አዛዥ አስተዳዳሪ ኦሪየንትን አስተዳዳሪ እያሉ ከላይ ነው የሚሾሙት። አሁን ልዩነቱ የኦሮሚያ ፕሬዝዳንት ነው የሚሾመው በኦሮሚያ ውስጥ ያሉትን ከተሞችና እንትኖች፣ የአማራ ክልል ፕሬዝዳንት ነው በአማራ ክልል። ኢዜማ በ50 ክፍላት ሀገራት ወይም በ5 ክፍለ ሀገራት ሀሳብ ላይ ይስማማል ወይስ ልዩነት አለ? እኔ በቁጥር በምንም አይነት ያልተጠና ህብረተሰቡ ያልተወያየበት ቁጥር ትርጉም የለውም ነው። የስሜትህን ፍላጎትን ልትገልጽበት ትችል ይሆናል ግን መሆን ያለበት መስማማት ያለብን ሪሊ እንደ ፖለቲካ ፓርቲዎችና እንደ ማህበረሰብ መስማማት ያለብን ቅድም ሲጀምር ያልኩት ነው። ምን አይነት አወቃቀር ያስፈልገኛል የሚለው ነገር እንዲፈታቸው የምንፈልጋቸው ችግሮች አሉ። ሰላም አለ፣ ብልጽግና አለ፣ አብሮ የማደግ ማህበራዊ ኑሮን የመመስረት እነኚህ
ህብረተሰብ በጋራ ለመኖር የሚያስፈልጋቸው ናቸው። እነኚህን ያ ህብረተሰብ በውይይቱ ተካፍሎ ይሄ ይሻለኛል በዚህ መልክ ቢሆን ይሻላል ብሎ በሬፈረንደም ድምጽ ሰጥቶ የሚወስናቸው ናቸው እንጂ ዝም ብለህ ከላይ ሆነ እኔ 50 እንዲሆን ፈልጋለሁ ወይ 100 እንዲሆን ፈልጋለሁ ልትል አትችልም። እኔ አይ ቲንክ በእውቀት ላይ የተመሰረተ ስራ እንስራ እስኪ ለመጀመሪያ ጊዜ የፖለቲካ ፓርቲ ወይም የመንግስት የበላይ ነኝ የሚል የፈለገውን የሚወስንበት ጊዜ መሆኑ ይቅርና ዴሞክራሲያዊ ስርዓት እንፈጥራለን ካል ደን የምናረጋቸው ነገሮች በሙሉ ከህብረተሰቡ ጋር በተቻለ መጠን እየተወያይ ብዙ ምሁራን አሉ፣ ብዙ አዋቂዎች አሉ። እስኪ ቁጭ ብለን ምንድነው ይሻላት ለዚህ ሀገር በምን መልክ ብንሄድ ነው ሰላም የምናገኘው በምን መልክ ብንሄድ ነው ለኢኮኖሚ እድገታችን የበለጠ አስተዋጽኦ የሚያደርገው በሚል ቁጭ ብለን የአካባቢ ህዝብ ሰፈራን የሚውልበትን የኢኮኖሚ ሁኔታ ቋንቋውን ባህሉን ሁሉን ነገር አይተን ኦኬ በዚህ መልክ ብናዋቅር የተሻለ ሰላም ይሰጠናል፣ በዚህ መልክ ብናዋቅር የተሻለ ወደ እድገት ያመራናል፣ በዚህ መልክ ብናዋቅር ከምን ጊዜም በላይ ህብረተሰቡ በህትማማችነትና በወንድማማችነት አብሮ መኖር ይችላል ብለን ተነጋግረን ነው ማድረግ ያለብን እንጂ አፕራዮሪ መንግስት ከላይ እኔ ሁሉን ነገር አውቅልሃለሁ ብሎ የሚወስንበት ጊዜ ማብቃት አለበት ነው የምለው። ዴሞክራሲያዊ ስርዓት እንፍጠር ስንል እኮ ይሄንን ነው የምንለው። ህብረተሰብ የተሳተፈበት አኗኗሪ ኑረን የጋራ ህይወታችንን በሚመለከት ኢንጂነር ይልቃል ብልጽግና ፓርቲ 50 ክፍላተ ሀገራትን ማለት ወደ ኋላ የሚመልስ ነው። ኢዜማ ደግሞ በጥናት ላይ ያልተመሰረተ ቁጥር ማስቀመጥ ተገቢ አይደለም የሚል በእናንተ ሀሳብ ላይ ስንዞር ምንድነው ምላሾት? አንደኛ ከሁለቱም አስተሳሰቦች በመሰረቱ በጥናትና በእውቀት ላይ የተመራ ሀሳብ ይዞ መምጣት ያስፈልጋል። ሁለተኛ እኛ ፓርቲ ነን ብለን ስንወዳደር እዚህ ስንመጣ አጥንተን አስበን እና የተጠና ነገር ይዘን መምጣታችን ህዝብን ያላማከለ ነገር ከላይ እንጫንብህ ማለት አይደለም። ያ ማለት ይለወጣል፣ ይሻሻላል፣ የህዝብ ውይይት ይደረግበታል። ነገር ግን ህብር ኢትዮጵያ የኢትዮጵያን የፌዴራል ስርዓት ችግሮች በዚህ መንገድ ነው የምፈታው፣ መነሻ የሚሄ ነው፣ የመነሻ ጥናቴም ይሄን ያሳያል ብሎ ለህዝብ ይዞ መቅረብ በመሰረቱ የመጀመሪያው ስራ መሆን አለበት። እንደውም እኔ ብዙ ጊዜ ሲባል የምሰማው ኢዜማ የፕሮፌሰር የሚመሩት ድርጅት ይህን ያህል የፖሊሲ ሰነዶች አሉት፣ ይህን ያህል አማራጮች አሉ ብለው ዛሬ እንደውም አውትስማርት ያደርጉኛል ብዬ ነበረ በዛ ክርክር የመጣሁት እንጂ ገና ህዝብን አማክረን ነው ሲባል በመሰረቱ ያን አላየሁም። ከዛ በኢህአዴግ አለመለወጡን ዛሬ በብልጽግናው ተወዳዳሪ አይቻለሁ። አሁንም ያው ፍረጃ ድሮ የሚያውቋቸውን ቀልቃል አህዳዊነት ወደ ኋላ መመለስ አቃፊነት የሌለው ምንም ኢህአዴግና ብልጽግና አንድ አይነት መሆናቸውን አለመለወጣቸውን ዛሬ በደንብ አሳይተውኛል። ክፍለ ሀገር ማለት አገር አለ ከዛ ውስጥ የተከፈለ ማለት ነው። እኛ ደግሞ ይሄን 50 ስንገምት የኢትዮጵያ ህዝብ ቁጥር ወደ 120 ሚሊዮን ደርሷል። ቆዳው ሰፊ ነው። ይሄንን ባህሉ ቋንቋው ብዙ ነው። ደገኛው፣ ቆለኛው፣ አሰራሩ፣ ባህሉ ከጉጂ ያለን ቦረና ኦሮሞ ሸዋ ጋር አምጥተህ ኦሮሞኛ ስለምትናገር ብቻ ከማለት የጉጂ ማህበረሰብ አርብቶ አደር ነው። ባህሉም የኦሮሞኛም ቢሆንም የቋንቋ ቅላጼው አስተዳደሩ ምቹ እንዲሆን እዛው ጋር ይሁንለት። ሸዋ ያለ ኦሮሞ ደግሞ ከብዙ ጋራ ከጉራጌው ጋራ ከአማራው ጋራ ከኦሮሞው ጋራ ተቀላቅሎ የቋንቋ ቅላጼውም ያስተዳደር ምንቹነቱም ደብረ ብርሃን የሚኖር አማራና ኦሮሞ ሁለቱንም ቋንቋዎች አቀላጥፎ ይናገራል። ስለዚህ እነዚህን ነገሮች ባህልንም ቋንቋንም ያስተዳደር ምቹነትንም የህዝብ አሰፋፈርንም የኢኮኖሚ አወጨነትንም ግምት ውስጥ ያስገባ ነገር ይደረግ ነው ያለው። ስለዚህ አቃፊና ታቃፊ የሚባልም አሰራር ፖለቲካ የዜጎች መብት ነው። አንድ አቃፊ አንድ ታቃፊ የለም። ፖለቲካን የብሔረሰብ ነጠላ ድምር ብቻ አድርጎ ነው የሚያየው ብልጽግና። ችግሩ አቃፊነት ማለት ብዙ ብሔረሰብ ማለት ነው፣ ወይም ደግሞ የሐሳብ ብዝሃነት ማለት ብዙ ብሔረሰብ ማለት። የብሔረሰብ ፖለቲካ ራሱን ችሎ አንድ ዲስኮርስ ብቻ ነው። የሃይማኖት ፖለቲካ ስለምን አይጀምርም እንደዛ ካላችሁ? ስለዚህ ፖለቲካ የዜጎች ሁሉ መብት ነው። በየትኛውም አካባቢ የሚኖር ዜጋ እኩል የዜግነት መብቱ እንዲከበር ያስፈልጋል። የግለሰብ መብትና የቡድን መብት ተጣጥመው መከበር አለባቸው። ይሄንን ስናደርግ ደግሞ በግልጽ የታየ የቡድን መብትን ለማክበር የግለሰብ መብት ማክበር አስፈላጊ ነው ብሎ እንደ ሁለተኛ ነገር ነው የሚያውቀው። ህገ መንግስቱ አንቀጽ ሁለተኛው ፓራግራፍ ላይ ብታዩት በጣም የሚደንቀው የመጀመሪያው የብሔር ብሔረሰብን ጉዳይ ዋና ነገር አድርጎ እነዚህ ነገሮች ደግሞ የበላዩን ለማሳካት የብሔር ብሔረሰብን አስተዳደር ምቹ ለማድረግ የሴቶች መብትን ቢከበር የዜጎች መብትን ቢከበር ጥሩ ነው ብለን እናምናለን ነው የሚለው ኢህአዴግ መንግስት። የዜግነትን መብት ለብሔረሰብ ፖለቲካ ማሟያ
አስፈላጊ ነገር አድርጎ እንጂ የሚያይ ዋና ዜጎች ፖለቲካ የዜግነት መሆኑን በእጅጉ አያምንም። ስለዚህ ይሄ ህገ መንግስት ማለት የአንድ ፓርቲ የፕሮግራም ሰነድ ነው፣ ራሱን ችሎ ሊታገልበት ይችላል። ነገር ግን የሀገር ህገ መንግስት ሊሆን አይችልም። ህዝብን ማማከልና ማወያየት የሚለው ነገር ዋናው ነገር ይሄ ህገ መንግስት ራሱን በራሱ ሊያሻሽል የሚችል ስላይደለ የታሰረ ስለሆነ ሆን ተብሎ በፖለቲካ ሴራ የተፈጠረ ስለሆነ ይሄንን ህገ መንግስት ማሻሻል የሚቻለው ህገ መንግስቱ ከሚፈቅደው ውጭ ነው። ህገ መንግስቱ የፌዴራል ስርዓቱን ለማስተካከል ሲባል ነው። አሁን ካለንበት ርዕሰ ጉዳይ አንጻር ብቻ ነው እየጠየቅ ያለሁት። የፌዴራል ስርዓቱ የክልሎችን አወቃቀር ለማስተካከል ህገ መንግስቱን ማሻሻል የግድ ነው ብላችሁ ታምናላችሁ? ግዴታ ነው። እሱ ካልሆነ በፍጹም የሚሆን ነገር አይደለም። ሁለተኛ ህገ መንግስቱ እንዲሻሻል ካስፈለገ ደግሞ 9ኙም ክልሎች መስማማት አለባቸው ይላል ህገ መንግስቱ። አንቀጽ 104ን ጨምሮ 105 ሊሻሻል የሚችለው ሁሉም ክልሎች እስከ ተስማሙ ድረስ ነው ስለሚል ይሄ ደግሞ በምንም አይነት ቅድም እንዳልነው የዲሞክራሲ ሽታ የሌለበት የአናሳዎች ጭቆና በብዙሃን ላይ ያረፈበት ስለሆነ መሻሻል የሚችለው በውይይት ቅድም ፕሮፌሰር ያሉት ነገር የሚያስፈልገው ይሄ ነገር የታሰረ ነገር መሆኑን አምኖ ውይይት መደረግና መነጋገርና የተለየ ነገር መፈለግ የምሁራንም ተሳትፎ የሚጠይቀው በዛ መንገድ መሆን አለበት ብዬ አምናለሁ። ለኢዜማ ከሳቸው የቀረበ ጥያቄና ምላሽ ብዙ የፖሊሲ ሰነዶች እና ባለሙያዎች አሉ ቢሉን በቁጥር ደረጃና በስያሜ ደረጃ ግን የሚያዋቅሩትን አስተዳደር እንኳን መናገር አልቻሉ የሚል ጥያቄ አቅርበዋል። ምንድነው ምላሽዎት? አዎ በጣም ኮሚክ ነው እንትኑ። ምክንያቱም የአጭር ጊዜ በተወሰነ ደረጃ ህብረተሰብን ወር ኢኮኖሚን የተወሰነ ደረጃ ድረስ አራምዳለሁ የሚል ፖሊሲ መዘርጋትና አጠቃላይ አገር እንዴት አድርጎ ይዋቀር የሚለውን ሁለቱን ልክ እኩል ደረጃ ሰጥቶ አይ ፖሊሲ ማውጣት ከቻልክ ለምን 50 ይሁኑ 100 ክልሎቹን ዘርዝረህ አትናገርም ማለት በአጠቃላይ የጋራ አገራዊ ስምምነት የሚያስፈልጉ ነገሮችንና አንድ ፓርቲ በፓርቲ ደረጃ ብዙሃንም ድምጽ አግኝቶ ለውይይት የምታቀርቡት ቁጥርና ብዛት እንኳን የላችሁ? ኖ በፍጹም እንዲያ ይሄን ያክል ቁጥር ይሁን ምናምን የሚባል ማወር የለም፣ መኖርም የለበትም ነው። ለምን መሰለ ይሄን ምን አንደኛ መቼም ትንግርታዊ የሆነ እውቀት ከሌላቸው በቀር ኢትዮጵያን የሚያክል ነገር አቮይድ ማድረግ የምንፈልገው ግጭት ነው አይደል? ምን ቢሆን ነው ግጭት የማይመጣው የሚለውን በክራይቴሪያ ደረጃ በጥቅሉ አስቀምጠናል። ከዘር ብቻ ያልሆነ የተለያዩ የማህበረሰቡን ጥቅሞች የሚያስጠብቁ ክራይቴሪያዎች እንደ ባህል፣ ቋንቋ ምን ጨምረን እነኚህን ሁሉ ክራይቴሪያዎች አድርገን ደን ከዛ በኋላ ግን በምን መስመር ይከፈሉ የሚለው ያ ነው ሰፊ ውይይት የህብረተሰብን ምክር የሚፈልገው። ቢኮዝ ለግጭት የሚዳርገን ምንድን ነው? ብዙ ጊዜ ይሄ ዘር ለብቻው ይሄኛው ዘር ለብቻው ወይም እነኚህ ዘሮች አንድ ላይ ይሁኑ ብለህ ዘርን ብቻ ክራይቴሪያ አድርገህ ስትሄድ በእነኛ ምክንያቶች የሚፈጠረው ግጭት ነው ሰላም ያሳጣን አይደለም እንዴ? ለዚህ ነው ወሰን ይከለል እንደዚህ አይነት ሰፋ ያለ አገራዊ ኢኮኖሚ ስታቋቁም እነኚህ ወሰኖች እንደውም በጋራ ህብረተሰቡ በኢኮኖሚ ሂደቱ ላይ ያፈረሳቸው የሚሄዱ ናቸው። እንኳን ይሄን ችግር መቅረፍ የምንችለው አጠቃላይ ፕሪንሲፕሉን እናስቀምጣለን። እኛ ያስቀመጥነው እሱን ነው። በአጠቃላይ አገራችን በምን መልክ ነው መዋቀር ያለባት የሚለውን መሰረታዊ መርህ አስቀምጠን ያ መርህ ከዘር ብቻ እንደ ክራይቴሪያ ወጥተን ሰፋ ያሉ ክራይቴሪያዎች ጨምረን የሀገራችንን ሁኔታ ከግምት ያስገባ አወቃቀር እንዘርጋ። ይሄንን ደግሞ ዝም ብሎ አንድ ፓርቲ ብቻ ሳይሆን በደንብ አድርጎ ሰፋ ያሉ ከፓርቲዎች ውጪ ከፖለቲካ ድርጅቶችም ውጪ ያሉ ምሁራን ገብተውበት እነሱ አጥንተው ይሄ ቢሆን ይሻላል። ልክ ትዝ ይል እንደሆን አሁን የድንበርና የማንነት ኮሚሽን ነበረ። በደርግ ጊዜ ወደ 38 የሚሆኑ ራስ ገዝ የሚባሉ እንዲቋቋሙ አጥኚዎች የብሔረሰብ ኢንስቲትዩት ነው መሰለኝ በዛ ጊዜ አጥንቶ ያቀረበው። እንደነኛ አይነት ነገሮች የሚያስፈልጉት ለዛ ነው። ቢኮዝ ይሄ አንዴ ካስቀመጥከው በኋላ በየ5 ዓመቱ ወይም በየ10 ዓመቱ የምትቀይረው ፖሊሲ አይደለም። ይሄ በአጠቃላይ ህብረተሰቡ እንደ አገር የምተዳደርበት ነው ብሎ የሚያስቀምጠው ስለሆነ የረጅም ጊዜ ህይወት ሊኖረው ይገባል። በዛ ምክንያት ነው ሰፋ ያለ አገራዊ ስምምነት የሚጠይቀው። እሱን ነው ማድረግ አለብን ያልነው እንጂ በስፔሲፊክ ፖሊሲዎች ላይ ስንነጋገር እንገናኛለን ከነልቃን ጋር ሌላ ጊዜ። ብልጽግና ፓርቲ በቀረቡት ሀሳቦች ላይ እና በተሰነዘሩበት ሀሳቦች ላይ ምላሽ መስጠት ይችላል። መያድ ይቀጥላሉ። ብልጽግና ሰጥቶታል። አመሰግናለሁ። ይሄ ኢህአዴግና ብልጽግና ያው ናችሁ ምንም አልተለወጣችሁም የሚለው ክስ በተደጋጋሚ ከዚህም በኋላ በምርጫ ስለሚነሳ አቶ ኢንጂነር ይልቃል ያነሱት እኛ ኢህአዴግን እነሱ በየሚዲያው በየፌስቡኩ በፕሮፓጋንዳ እንጠራለን ብለው ሲታገሉ እነ ኢዜማ ግንቦት ሰባት በነበሩበት ጊዜ ከኤርትራ አንድ እንትን ሳይተኩስ ከውስጥ ህይወታችንን
ተወራርደን ታግለን ነው ይህን ድርጅት ሪፎርም ያደረገ ህወሓትን ያባረረ። ስለዚህ ኢህአዴግን በቅርጽ ስሙ ተቀይሯል፣ ሎጎ ተቀይሯል፣ የምርጫ ምልክታችንን ቀይረናል፣ በቅርጽ ቀይረናል። ኢህአዴግን በይዘትም ቀይረናል። ፕሮግራሙ ተቀይሯል፣ ርዕዮተ ዓለሙ ተቀይሯል። አብዮታዊ ዲሞክራሲ እያን እየተከራከርን አይደለም። በይዘትም በቅርጽም ኢህአዴግን ቀይረን እዚህ መተናል። አሁን እኛን ከኢህአዴግ ጋር እንትን ብሎ ህገ መንግስት ማለት ብዙ የሚያዋጣ ሙግት አይመስለኝም። ህገ መንግስት እየተዳደርንበት ያለ የቃል ኪዳን ሰነድ ህገ መንግስትን ኢንጂነር ቃል በጦርነት ነው የምንቀይረው ብለዋል። ይሄ ለኢትዮጵያ የማያዋጣ አካሄድ ነው። ህገ መንግስታዊነት በዚህ ሀገር መለመድ አለ። ብንወደውም ባንወደው ብልጽግና የህገ መንግስት ሊሻሻሉ የሚችሉባቸው ብሎ የሚያስባቸው ነገሮች አሉ። ነገር ግን በጦርነት አንቀይርም። መክረን ተወያይተን ህዝብን አሳምነን ህጋዊ መንገድን ተከትለን ብቻ ነው ህገ መንግስት ሊቀየር የሚችለው። በጦርነት ህገ መንግስት አይቀየርም። ተቀዶ ይጣል አያዋጣም። በሌላ በኩል ደግሞ አይነካም የሚል አስተሳሰብም ትክክል አይደለም። ህግና ህገ መንግስታዊ መንገድን ተከትለን ህዝብን አሳትፈን አወያይተን የህዝብ ፍቃድን ስናገኝ የህገ መንግስት ሊሻሻል ይችላል። ብዙ የኢትዮጵያ የፖለቲካ ችግሮችም በዚህ ማዕቀፍ ውስጥ አሁን የሚያነሱት ሊታይ የሚችል ነው። ይሄ ግን እኔ አቅልሃለሁ በሚል አሁን እኮ 50 ክፍለ ሀገር ናዋቃ እኔ አቅልሃለሁ እኮ ነው። ህዝቡን አዋይታችኋል፣ አማክራችኋል። አሁን ከኢዜማ ጥሩ ነገር ያነሱት እኛ የወሰንና የድንበር ኮሚሽን አዋቅረናል። ገለልተኛ ምሁራን ከዩኒቨርሲቲ ከ25 ምሁራን እዛ ውስጥ ተሳትፈው እያጠኑ በእውቀት የተመሰረተ መፍትሄ እንዲያመጡ አቅጣጫ ተሰጥቶ ይሰራ ነው። ይሄን አክኖሎጂ ማድረጋቸው ጥሩ ነገር። በጥናት በውይይት ህዝብን ሳያሳትፍ ህገ መንግስት በጦርነት እንቀይራለን የሚለው ህዝብን ወደ ግጭት የሚመራ ነው። ብዙ ህዝብ እኮ ህገ መንግስት የሚፈልጋቸው ነገሮች አሉ። ህገ መንግስቱ ደግሞ መጥፎ ነው ሁሉም ነገር የሚባል አለ። 80-90 በመቶ ስለ ዲሞክራሲ፣ ስለ ሰማያዊ መብት፣ ስለ ፖለቲካ፣ ስለ ሲቪል መብት የሚያወራ ነው። እነዚህን በጎውን ይዘን እንቀጥል። ስህተት ማያስኬድ ነገር ካለ እናርም፣ ተወያይተን አማክረን ህዝብን የሚል ነውና ኢህአዴግን ብልጽግናን ከኢህአዴግ ጋር ጀብሎ አመሳስሎ የሚሄደው ነገር በሀሳብ ከመሞገት በአማራጫቸውን ከማቅረብ ይልቅ ተገቢ አይደለም ብለን እናስባለን። ኢዜማ ያነሳው አለ ከታች ህዝቡ የመረጠው እጩ ነው ያቀረብ ነው። ይህንን እኮ እኛ ለአመታት ስናደርገው የነበረ ነው። በቀበሌ በወረዳ በዞን በክልል ደረጃ ሁሉም ከታች በመረጠው ነው እየተዳደረ ያለው። የአስፈጻሚው አካል በምርጫ አይሆንም፣ የትም ሀገር የለም። አስፈጻሚ አካል በሹመት ነው የሚደረገው። የህዝብ ተወካዮች የምክር ቤት አባላት ህዝብ በመረጠው ነው እየተዳደረ ያለው በሁሉም አካባቢ እና አዲስ እነሱ ዘንድሮ ያመጡት ነገር ካለማወቅ የመነጨ ይመስለኛልና ትክክል አይደለም። እኛም እጩዎቻችንን በአባላት አስተችተን ተቀባይነት ያገኙ እጩዎች ነው ለአዲስ አበባ ያቀረብነው፣ ለሁሉም ቦታ የምናቀርበው። አባል ያልተቸው ያልተወያየበት እጩ አላቀረብንም እና በዚህ አዲስ ነገር ያመጡት እንዳልሆነ እንዲታወቅ ለማለት ነው። አመሰግናለሁ። መያድ ባቀረቡባቸው ሀሳቦች ላይ አመሰግናለሁ። መጀመሪያ ይሄ ህገ መንግስት ምንጩ የት ነበር ነው ህዝባችን ሊያቅልን የምንፈልገው። እንደ መያድ አቋም ይሄ ህገ መንግስት ከደደቢት በረሃ ህወሓት ይዞት የመጣው ማኒፌስቶ ነው እና በተወሰኑ ቡድኖች በኢትዮጵያን ህዝብ ላይ የተጫነ ጭነት ነው። ህገ መንግስት በመሰረቱ የሚቀየረው አሁንም በመያድ አስተሳሰብ በህዝብ ፍላጎት፣ በሲቪክ ተቋማት፣ በምሁራን ያገባኛል የሚል ማንኛውም ዜጋ በኢትዮጵያ ውስጥ ያለ ተሳትፎበት ለኢትዮጵያ ይጠቅማል የሚል የብዙዎች አካላት የብዙዎች ስብስብ መክረውበት ዘክረውበት ለሀገርና ለትውልድ የሚሆን ህገ መንግስት ነው የሚጸድቀው በህዝበ ውሳኔ ማለት ነው። አይታችሁ እንደሆነ በሌላ ሀገር ህገ መንግስት ጭቅጭቅ አይደለም። እኛ ሀገር ነው ህገ መንግስት በህገ መንግስት ጉዳይ ይጣሉ፣ በፖሊሲ ጉዳይ ነው የሚከራከሩት። ሌላው እዚህ ጋር ያየሁት ነገር ብልጽግና ዛሬም ጭንብሉን አውልቆ የህወሓትን ጭንብል አውልቆ ወይም ደግሞ የኢህአዴግን ጭንብል አውልቆ ቀረበ እንጂ ብልጽግና አዲስ ነገር ይዞ እንዳልመጣ ነው የተረዳሁት። አቃፊና ታቃፊስ በአንድ ሀገር ውስጥ አለ እንዴ? ማን ነው አቃፊ? ማን ነው ታቃፊ? ኢትዮጵያ የሁላችን ሀገር አይደለች? ዜጎች እኩል መብት የላቸው? ደቡብ ላይ ቢኬድ ይሄስ ህገ መንግስት የሚያወሩትስ የብሔር ብሔረሰብ የሚባለው ነገር ሰርቷል እንዴ? ወርዶ መሬት ላይ ረግጧል እንዴ? 50-60 የሚሆነው ብሔረሰብ ባንድ ጨፍልቋል እንዴ? ያዝ ወደ ኋላ የሚመልሰው ምንድነው? ቅድም በተናገረን ነው አሁን እኛ ባቀረብ ነው የግለሰብ አንድ የፖለቲካ አስተሳሰባችን ከግለሰብ መብትና ከቡድን መብት ጋር እኩል ተቀናይቶ አስተሳሰብ በቀጥታ የቀረበለው ጥያቄው በተለይ ከኢዜማ የቀረበው 55 እያሉ በጣም ወደሱ ልንጣ
አንድ ጥያቄውን ስምና በቀጥታ እንዲመልሱልኝ ስለፈለኩኝ ነው። ከይቅርታ ጋር አመልሳለሁ። ያልተጠናና ከላይ ሆኖ ህዝቡን ያውቅልሃለሁ ብሎ የመወሰን ያህል ነው የሚል ነው የቀረበውና ምን ያህል የተጠናና አዋጭ ነው? አዎ በሚገባ አዋጭና የተጠና ነው። ይህም ማለት ምንድን ነው? እኛ ለምርጫ ልንቀርብ ነው። ህዝባችንን መረጠልን እንል አይደል? ገበያ ላይ እየቀረብን አይደል? ለምሳሌ በኢዜማ አመለካከት ኢዜማ ቢመረጥ ገና መዋቅር ሊያዋቅር ነው። እናንተ አጥኑና አዋቅሩ፣ እስከዚያ ድረስ ሀገር በምን ልትመራ ነው? ስለዚህ ይሄ የህዝብ ውሳኔ ጉዳይም አይደለም። የፖለቲከኞች የፓርቲው የተቋሙ የፓርቲው ውሳኔ ነው። መያድ እንደ መያድ 5 ቀጣናዎችን ይዤ ቀርብ ያለው የሊበራል ዴሞክራሲ አስተሳሰብን ይዣለሁ። ከግለሰብ እስከ ቡድን መብትን አከብራለሁ። ብዝሃነትን በሚገባ አካትቻ አከብራለሁ፣ አስከብራለሁ። ለህዝቦቻችን ሙሉ መብት የዜጎች ሙሉ ያልተገደበ መብት አለ ብሎ ያምናል። ስለዚህ ህዝባችን ሰፊው የኢትዮጵያ ህዝብ የመያድ አቋም የያዘው ፕሮግራም የያዘው ማኒፌስቶ የያዘው ፖሊሲ አዋጭ ነው ብሎ ሲያምን ይመርጠናል። ባይ ዲፎልት ተመረጥን ማለት የኛ የመዋቅር አሰራር የፌዴራሊዝም ስርዓታችን መሬት ላይ ይውላል ማለት ነው። ህዝበ ውሳኔ የሚፈልገው ጥናት የሚፈልገው የባንዲራ ጉዳይ ሲሆን አጨቃጫቂ በአንድ ፓርቲ የማይፈታ ጉዳይ ሲሆን የህገ መንግስት ጉዳይ ሲሆን የወሰን ጉዳይ ሲሆን ነው። ሌላው በብልጽግናው በኩል አሁንም ወደፊት ገና የቤት ስራዎች የሚሆኑብን ለምሳሌ ከኔ ክልል ውጣ ከዚያ ክልል ግባ እየተባለ ዜጎች እኩል በማይታዩበት አቃፊና ታቃፊ በሆነበት ስርዓት ወደፊት እንዴት ሊፈቱት ነው? ሌላው በብሔረሰብ ማዕቀፍ ውስጥ ያልታቀፈ ግለሰብ ዜግነት አለው በኢትዮጵያ ውስጥ በህገ መንግስት ውስጥ አለ። አንድ ብሔረሰብ አማራ ነኝ፣ ኦሮሞ ነኝ፣ ጉራጌ ነኝ፣ ትግሬ ነኝ ብሎ ታላለ በራሱ ኢትዮጵያዊነት አለው? የለውም እኮ የለውም። ስለዚህ ብልጽግና አሁንም ለህዝባችን የምናረጋግጠው ነገር ከስምና ከማኒፌስቶ ቅየራ ውጪ የገቢር የተግባር የዓላማ ልዩነት እንደሌላቸው ህዝባችን ሊያውቅ ይገባል። አመሰግናለሁ። 3ቱን ዙር አጠናቀናል። ቀሪ 2 ዙሮች ይቀሩናል። ክቡራን ተመልካቾቻችን 4ኛው የክርክር ምዕራፍ ላይ ደርሰናል። በዚህኛው የክርክር ምዕራፍ እኔ ጥያቄዎችን አነሳለሁ። እዚህ ለክርክር የተሰየሙ የፖለቲካ ፓርቲዎች ደግሞ ምላሽ ይሰጣሉ። ለእያንዳንዳቸው ያልተቆራረጠ 5 ደቂቃ ተፈቅዶላቸዋል። ስለዚህ አሁንም ጥያቄዎችን የማነሳው ቀደም ሲል በጀመርነው እጣ ባወጡት መሰረት ነው። የመጀመሪያ ጥያቄ የማነሳለትና ምላሽ የሚሰጡን የብልጽግና ተወካይ አቶ ፍስሐ ይሆናሉ። ከክልሎች አወቃቀር ባሻገር የፌዴራል የስራ ቋንቋን በተመለከተ ብልጽግና ፓርቲ ምን ያህል የስራ ቋንቋ እና የትኞቹ የስራ ቋንቋዎች እንዲሆኑ ይፈልጋል? እንደዚሁም በርካታ ጥያቄ እየተነሳበት ያለው ክልሎች ያደራጇቸው ያሉ ልዩ ኃይሎች ላይ ነው። ምንድን ነው አቋም ብልጽግና በእነዚህ ጉዳዮች ላይ? እሺ፣ አመሰግናለሁ። የፌዴራል የስራ ቋንቋን በተመለከተ ያለን አቋም ብልጽግና አካታች አቃፊ የፖለቲካ ስርዓት በዚህ ሀገር ውስጥ መገንባት አለበት ከሚለው ፍልስፍናችን የሚመነጭ ነው። በዛ ላይ ደግሞ ወንድማማችነት ከዚህ በፊት የነበረውን አሉታዊ ትርክት አስቀርተን የወንድማማችነት ትርክትን በዚህ ሀገር ውስጥ ለማምጣት በትብብር በመተጋገዝ በህዝቦች አንድነት ላይ የተመሰረተ የፖለቲካ ስርዓት ለመገንባት ካለን ፍልስፍና የሚመነጭ ነው። በዚህም የኢትዮጵያ ብዝሃ ልሳን እንድትሆን ለህዝቦች መቀራረብ፣ መረዳዳት፣ ትብብር እንዲጠቅም ብዝሃ ልሳን መሆን አለባት የሚል አቋም አለን። ከዚህ አንጻር አሁን ካለው አማርኛ የፌዴራል ስራ ቋንቋ ነው። ከዛ በተጨማሪ 4 የፌዴራል ስራ ቋንቋዎች በተጨማሪ እንዲካተቱ እንታገላለን ብለናል። ይህንን በፓርቲ ደረጃ የስራ ቋንቋችን 5 ነው። አሁን አማርኛ፣ ኦሮምኛ፣ ሶማሌኛ፣ አፋርኛ እና ትግርኛ። እነዚህን አሁን አካታች ሆነን እነዚህን ያደረግንበት ምክንያት 2 መስፈርት ነው ያለ። አንደኛው ክልሎች የሚጠቀሙባቸው አሁን ያሉን ክልሎች የሚጠቀሙባቸው የስራ ቋንቋዎች የፌዴራሉ የስራ ቋንቋ እንዲሆኑ፣ ጋምቤላ በአማርኛ ነው የስራ ቋንቋው፣ ቤኒሻንጉል አማርኛ ነው፣ ደቡብ ይሄ ሲወሰን ደቡብ ክልል አማርኛ ነው ቋንቋ የነበረው፣ ሲዳማ የዛኔ 10ኛ ክልል ሆኖ አልወጣም። እነዚህ የክልሎች የስራ ቋንቋ የሆኑትን የፌዴራሉ ማነው የፓርቲያችን የስራ ቋንቋ አድርገናል። ይህንኑ በፓርቲ ደረጃ የወሰነውን አካታች አድርገን የወሰነውን ብንመረጥ ከህዝብ ጋር ተወያይተን ተመካክረን ተጨማሪ የፌዴራል ስራ ቋንቋዎች ኦሮምኛ፣ ትግርኛ፣ አፋርኛና ሶማሊኛ እንዲሆኑ እናደርጋለን። አንዱ ክራይቴሪያ ነው የክልሎች የስራ ቋንቋ። ሁለተኛው እነዚህ ቋንቋዎች ከጎረቤት ሀገራት ጋር ያለንን ትብብር ለማሳደግ በጎረቤት ሀገራት የሚነገሩ የስራ ቋንቋዎች ቢሆኑ ብለን ሁለተኛ ክራይቴሪያ አውጥተናል። በዛ
ትግርኛ በኤርትራና በእኛ ይነገራል። ሶማሌኛ በሶማሌ በአፋር ይነገራል፣ በኬንያ ጭምር ይነገራል። ኦሮምኛ በኬንያና በዚህ ይነገራል። እነዚህ ሁሉም የመረጥናቸው ተጨማሪ 4 ቋንቋዎች በጎረቤት ሀገራትም ጭምር የሚነገሩ ናቸው። ይሄን ብንመረጥ ኢትዮጵያን ብዝሃ ልሳን የማድረግ ለህዝቦች ትብብር፣ መደጋገፍ፣ ወንድማማችነት፣ እህትማማችነት የሚጠቅም እንዲሆን እናደርጋለን የሚል ነው። ልዩ ኃይልን በተመለከተ የልዩ ኃይል አደረጃጀት፣ ትጥቅ፣ አጠቃላይ አሰራሩ ይህ ህገ መንግስታዊ ነው ብለን ነው የምናምነው። መሆን አልነበረበትም። እንደዚህ ከመከላከያ ጋር የሚስተካከል ክልሎች ልዩ ኃይል ማዋቀር የለባቸውም ብለን እናስባለን። ይሄ ነው አቋማችን። ይሄንን ለማስተካከል ህግ ወጥቷል። ስታንዳርድ መኖር አለበት። ስታንዳርድ ልዩ ኃይል እንግዲህ ህገ መንግስቱ የሚለው ክልሎች ፖሊስ ያዋቀራሉ ነው የሚለው። በዛ ማዕቀፍ ነው ያቺ እየተተረጎመች ነው ክልሎች በዚህ ሌቭል ለሀገር ደህንነት ስጋት በሚሆን ሌቭል ይሄን እየሆነ ያለው። አሁን እኛ ስታንዳርድ እናወጣለን። በዛ በስታንዳርድ ትጥቁ መጠኑ በልዩ ኃይል ምን ያህል ሰራዊት ነው ሊይዝ የሚችለው ምንድነው ሊሰራ የሚችለው የሚለውን ስታንዳርድ አውጥተን ወደ ስራ እየገባን ነው ማለት ነውና የልዩ ኃይል አደረጃጀት አሁን ያለው በክልሎች ያለው ከትጥቅ ከስልጠና ከሚመሩበት ፍልስፍና አንጻር ስህተት ነው። ሀገርን ወደ ብተና ወደ ግጭት የሚያባብስ ጉዳይ ነው። ለዚህ ስታንዳርድ ማውጣት አለብን ብለን ከሰው ኃይል አመዳደብ ከስልጠና ከትጥቅ አንጻር ስታንዳርድ አውጥተን ለኢትዮጵያ አደጋ በማይሆን መልኩ ግን ደግሞ ልዩ ኃይል ወይም እንደዚህ አይነት ፖሊስ አያስፈልግም ማለት ሳይሆን ሰላምን፣ ደህንነትን፣ ወንጀለኛን ለመያዝ ፖሊስ ያስፈልጋል፣ ግን ስታንዳርድ ሊወጣለት ይገባል ብለን ስታንዳርድ አውጥታችሁ ልዩ ኃይሉን በስታንዳርድ ታስቀጥሉታላችሁ ወይስ ልዩ ኃይሉ እንዳይኖር ታደርጋላችሁ? አሁን ስሙ እኮ አይደለም ስሙ ሳይሆን ልዩ ኃይል እያስቸገረ ያለው ትጥቁ፣ ኦሪንቴሽኑ፣ ስልጠናው ምን የሰለጠነ ነው እንትን የሚለው ለአንድነት ለመተባበር ወንጀለኛን ለመያዝ ሰላምና ደህንነት ለማረጋገጥ ነው ወይስ በህዝቦች በክልሎች መካከል ግጭት ለመቀስቀስ ነው? ይሄ ነው ችግሩ እንጂ ስሙ አይደለም። ግልጽ ጥያቄ። ልዩ ኃይል እንዲኖር ትፈቅዳላችሁ? ክልሎች ልዩ ኃይል እንዲኖራቸው ትፈቅዳላችሁ? አትፈቅዱም? ቀጣይ መንግስቱ ናችሁ ብትመረጡ የክልሎች የጸጥታ መዋቅር ምን መሆን አለበት የሚል ህግ አውጥተናል። ሪፎርም እናደርጋለን። ምን ይላል ህጋችሁ? ከመከላከያ ጋር የሚስተካከል ትጥቅ ስልጠና ሊኖረው የሚችል ክልል ሊኖር አይችልም። በዛ መሰረት እናስተካክላለን። ጥሩ፣ ሰዓቶቱም ስላለቀ ወደ ሁለተኛው እድል የሚሰጣቸው ፓርቲ አልፋለሁ። ህብር ኢትዮጵያ ነው። የፌዴራል የስራ ቋንቋና በክልሎች ልዩ ኃይል ላይ ምንድን ነው መንግስቱ ናችሁ ብትመረጡ የምታደርጉት? እሱ እንዳለ ሆኖ የመጀመሪያ እንደው ቅድም ካልካት ውስጥ እንደው ፍረጃ ነገር ስለሆነች እሷን ማለስም ወደ ኋላ ለተጠየቀው ጥያቄ ብቻ ይቅርታ ምን ይሰጣሉ? ጦርነትን ስለማላምን በጦርነት ህገ መንግስት ይቀየር ስላሉ እሱን ማለቴ ነው እና አላልኩምም አለንም ማለቴ ነው እና እሱ እንዲያዝልኝ ነው። በጣም አደገኛ ፍረጃ ስለሆነ በሚል ነው ከመጣንበትም መድረክ አንጻር